አብርሽ ሩታ የልጄ እናት ናት ብለህ ከዚህ በኋላ ይሉልታ አቁም። በትምትን ይወርዳል አይደለም ሰው። ስለዚህ ይሉልታ የሚባል ነገር አቁም። ወንዝ ዳር ሂድና ሳምባ ፈልግና ይሄ ቪዲዮ ልትሰራ ብር ዶላር ልትለቅም ብርድ የጠጣው ቂጧል አራስ ቤት ብርድ የጠጣው ቂጧል ያዝና በሳምባ ዳን አርገን ለብለብልኝ። አንቺን ነበር አስሮ 40 እና 80 መለብለብ ማለት ነው መግረፍ የሚለበልብ በሽታ ይለብልብሽ። ኧረ ወባ ይለብልብሽ። አንቺ ይሆንሽ ከንቱ ይሆንሽ ሴትዮ ማለት ነው። እኔ የምለው ያልኩት ደረሰ እንዴ? ከአብርሃም ጋር ፍቅር ብጤ ጨመደደሽ እንዴ? በዚህ ልክ አብርሃም ወድሃለሁ አንቺ ይሆንሽ አሮጊት ማለት ነው። ሰው እንዴት ቁጭ ብሎ ባስወለደው ልጅ ይቀናል? እንዴት ልጁን በሚያክል ከልጁ እኩያ በሆነ ሰውን ይቀናል? አንቺ ሆንሽ መሀይም ማለት ነው። ሲቀጥል አብርሃም የልጁ እናት ናት፣ በትክክል የልጁ እናት ናት። ምን አንገበገበሽ የልጅ እናት ስላለ? መቼም የልጁን እናትን ልታስገዩ አንቺ ዶንቆሮ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። በጣም ነው እንዴ በሩታ የተቃጠልሽው? ገና ትቃጠያታለሽ፣ ገና ታንገብግብሻለች። እዛ ቲክቶክ ገስት ላይ እንዲህ ቁጭ ብለሽ ያስወለድሻቸው ልጆች ይደበሩብሻል። አንቺ ሆንሽ መደበሪያ ሆንሽ ሴትዮ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። አዎ ሰብስክራይብ አድርጉ። ላይክ ያላደረጋችሁ ላይክ አድርጉ፣ አበረታቱኝ ውዶችዬ። በዚህ ሰዓት እንደነገርኳችሁ ነው ከስራ መብዛት ወላሂ ድብርት እያጠቃኝ ነው በዚህን ሰዓት ያለው ማለት ነው። በጣም ከአቅሜ በላይ የሆኑ ችግሮች እየደረሱብኝ ነው። ወላሂ ሙስሊም የሆናችሁ በዱዓችሁ፣ ክርስቲያን የሆናችሁ ደግሞ በጸሎት አስቡኝ። ወላሂ በጣም አስቀያሚ የሆነ ድብርት ውስጥ ነው ያለሁት ማለት ነው። አንዳንድ ጊዜ አውጥታችሁ ለሰው የምትተነፍሱት ነገር ቢኖር ደስ ሲል ነበረ። ነገር ግን ደግሞ አንዳንድ የሚያግዳችሁ ነገሮች አሉ አይደለ? ብቻ ዱዓ አድርጎልኝ። ወላሂ በጣም አስቀያሚ ስሜት ላይ ነው ያለሁት ማለት ነው። ቪዲዮ ለመስራት ራሱ እያስጠላኝ እየደበረኝ ነው የምመጣው ማለት ነው። ለማንኛውም ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ እንድታበረታቱኝ በጸሎታችሁን በዱዓችሁንም እንድታስቡኝ እፈልጋለሁ ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ እንግዲህ የሩታ የእንጀራ እናት እብድነቷ ቀጥላለች ማለት ነው። ማበዷን ቀጥላለች ማለት ነው። ምንድነው አባቶቻችን እንደዚህ ይላሉ፣ ቤተሰብ ሴት ልጅ ግማሽ ካለች ግማሽ ቀንን አታውቅም ይላል። ያ ማለት እድሜያችን ከግማሽ በላይ ካለፈ በቃ የምናደርጋቸው ነገሮችን አናስታውስም ማለት ነው። እጅ ሴትዮ እድሜዋ ከግማሽ በላይ ስላለፈ በቃ የምታረገው፣ የምትናገረው፣ የምትሰራቸውን ነገርም አንዳችም ነገር እያወቀች አይደለም። እንግዲህ እንደሰማችኋት አብሬሽ ሩታ የልጄ እናት ናት ብለ ይሉን ተያይዝህ ትልም ልጅ ይወልዳል እንደ አፈሩ ልጅ አንቺ ከንቱ አንቺ ማይብ ቢሆንሽ ሴትዮ ማለት ነው። እና ለቪዲዮ ለመስራት ስትወጣ እኔ አንቺ የምታወሪው ነገር ራሱ አንቺ የምታወሪው እኔ መድገም አስጠላኝ ማለት ነው። እና ብርድ የገባባትን ሰውነቷ በንትን ግረፍልኝ አንቺን ነበር። አንቺ አይነቱ ማይብ የማይጠቅም ሸክም ለሀገርም በቃ ለህዝብም ሸክም የሆነ ሰው እንዳንቺ አይነቱ ነበር 40 እና 80 ባለንጋ አስገብቶ መግረፍ ማለት ነው። አሁን አንቺ ሺሻ ማለት ነው። እዛ ጋንጃሽን ስትነፊ የምትይ ሰካራም አንቺ እዛ ቢራሽን ስትጋች የአረብ ሀገር ላይ የምትኖሪ አንቺ ዶንቆሮ ማለት ነው። አንቺን ነበር ለምን ለትውልዱን ስለማትጠቅሚ አንቺን ነበረ 40 እና 80 ባለንጋ በደንብ አርጎ መግረፍ ማለት ነው። ሩታማ በጣም ጀግና ስማርት ሴት ናት። ታውቂያለሽ አይደለም? ከራሷ አልፋ አረብ ሀገር የምንኖር እንኳ ዩቲዩበሮች አይዲያ እየሰጠች የምታሰራ ጀግና ሴት ናት። እንዳንቺ አይነት ዶንቆሮ ገስት ላይ ተቀምጦ ያልሆነ ንግግርን ብልግና ከአንድ ሴት ልጅ አንደበት የማይጠበቅ ንግግር እየተናገርሽ እንዳንቺ አይነቱ ምን ይጠቅማል? አንቺ ቆሻሻ ማለት ነው።
እንዶ አይደብርሽም? ቁጭ ብለሽ ያስወለድሻት ልጅ ናት እኮ ሩታ። ኧረ ለምን የልጅሽ እኩያ ወልደሽ የምታደርሻ ልጅሽ ናት እኮ ሩታ ማለት ነው። በዚህ ልክ ስለ ሩታ ነገር ምን አንገበገበሽ? ገና ታቃጥልሻለች፣ ገና ታንገበግብሻለች። አልኩሽ እኮ ገና ታንገበግብሻለች። አብርሃም ከሆነ እውነቴን ነው የምልሽ የልጅሽ ጓደኛ ነው፣ አይመጥንሽም። እኔ ሳስበው አሁን ፍቅር የያዘሽ ነው የመሰለኝ ማለት ነው። ፍቅር ሳይዝሽ አይቀርም። አዎ በእጅሽ ምልክት የልብ ቅርጽ እያንተነኛልሽ አብርሽ ይወዳሃለሁ። አንቺ ሆንሽ ማትረቢ እንዶ ምን አይነት ጉድ ነሽ አንቺ? እንዶ ሀይም የሚልሽ ቤተሰብ የለሽም እንዴ? ገስት ላይ እንደዚህ አፍሽን እዛው ከነ ምናምኑ ከነ ሳሎኑ ከነ መኝታ ክፍሉ አፍሽን ስትከፍቼ ስታሳይ እንዶ ተይ፣ ጥሩ አይደለም። ለእድሜሽም ለዚህ አይመጥንም ብሎ እንኳ የሚመክርሽ ቤተሰብ የለም። የወለድሽውስ ልጅ ኧረ እናቴ ተይ፣ አታሳፍሪኝ። እንደዚህ አይነት ንግግር እየተናገርሽ ሚዲያ ላይ እንደፈለግሽ አትሆኝ ብሎ እንኳ የልጅነቱ ምክር እንኳ አይለግስሽም። እንዶ ምን አይነት ጉድነሽ? እንዶ ከምን አይነት ቤተሰብ ብትፈጠሪ ነው? አንዳንድ ጊዜ እኮ መጥፎ ልጅ ቤተሰቡንም ያስጠራል እኮ ቤተሰቡንም ያሰድባል። አሁን አንቺ እንዶ ከምን አይነት ቤተሰብ ብትፈጠሪ ነው? ሩታ ምን አደረገችሽ? ምንሽ ነካችሽ? ዳኒም እንደዚህ እንትን ቁጭ ብድግ አድርገህ ስፖርት ምናምን አሰራው። ብርቁ ነው እንዴ ለዳኒ ስፖርት ማሰራት ማለት ነው? አንቺ ሆንሽ ፋራ ደደብ። እነሱ እኮ ተነጋግረው ነው የሚሰሩት። ይገባሻል? እነሱ ተመካክረው ተነጋግረው ነው የሚሰሩት ማለት ነው። እነሱ ተነጋግረው ተመካክረው ለሚሰሩት አንቺ ምን አቃጠለሽ በዚህ ልክ ማለት ነው? ምን አገበገበሽ? እኔ አዲስ አበባ ብቻ ልምጣ ካገኘውሽ እንደዚህ እንዲህ ዝንቧን አታነሽም። እንዳንቺ አይነት የአዲስ አበባ ልጅ ፋራና ጥልዝ የሆነ ደደብ የለም። የአዲስ አበባ ልጅ እናቴ እንኳን አዲስ አበባ ተወልዶ ያደገ ተይና የኖረው የአዲስ አበባ ውሃ የጠጣውን ራሱ አራዳ ነው። ገባሽ አይደለ? አራዳ እንዳንቺ አይነት ሸክምና እንዳንቺ አይነት ዶማ አዲስ አበባ ላይ ተወልዶ አላደገም። ገባሽ አይደለ? እኔ አዲስ አበባ ልጅ ነኝ፣ እኔ አዲስ አበባ ብቻ ልምጣ ካገኘሁሽ እንደዚህ ያደርግሻለሁ። አንቺ ማነሽ? ምንድነሽ? እና ነው አዲስ አበባ ከሄድሽ ሩታን አግኝተሽ የምትመችው ወይም ደግሞ ሩታን ካገኘሽ የሆነ ነገር የምታረጊው? አንቺ ማነሽ? አንቺ ምንድነኝ ብለሽ ነው ራስሽን የምታስቢው ማለት ነው። አንቺ ሸክም ማለት ነው። አንቺ ሸክም አሮጊት ማለት ነው። እንዲሁ በተቀመጥሽበት የማትነሺ ማለት ነው። እዛው ጋንጃሽን ሉባንጃሽን አንድ ላይ ቀላቅለሽ ስትነፊ ዋይ! አዎ እሱ ነው የሚያምርብሽ ስታጭሽ። ዋይ አንቺ እኮ አጫሽ ነሽ፣ አንድ ቁጥር አጫሽ ማለት ነው። እንዱ አፍሽ ራሱ ሲያስጠላ እንዱ ሲደብር ማለት ነው። እውነቴን ነው የምልሽ። እንዱ ምኒቱ ሸክም ናት። እንዱ ኧረ እኛም ራሱ እኮ መጥፎ ውስጥ ከተሽኝ። እውነቴ ነው። ገና እንደ ፈረዝ ነው የምትጋልብብሽ ሩታ ማለት ነው። ገና ታቃጥልሻለች። አንቺ እዛው እየተግበሰብሽ እሷ ያለመችው ያሰበችው ቦታ ትደርሳለች። ኢንሻአላ አላህ ያድርሳት። ደግሞ አንቺ ምቀኛ፣ አንቺ ቅንቅናም ማለት ነው። አይለፈልሽ እሷን ለማዋረድ እሷን ለማንቋሸሽ የምታደርጊው ጥረት ግን በጣም ነው የሚደብረው። አይደብርሽም? ወደድሽም ጠላሽም ባናትሽ ተተከይ። አብርሽና ሩታ ባልና ሚስት ናቸው። በቃ ዚስ ማይ ስራ ቢዝነስ ኢኖ አንደርስታንድ ቢዝነስ ታውቂያለሽ? እነሱ ቢዝነስ ላይ ናቸው፣ ስራ ላይ ናቸው። እንዳንቺ የ35 አረብ ሀገር ላይ የሚገኙ እህቶቻችን መደበር አይደሉም። እዛ እየተሳለቁብሽ ወይኔ እመቤት አበደች እኮ እመቤት እንደዚህ ያለች እኮ እያሉ እየተሳለቁብሽ ይደበሩብሻል። እኛም ያንቺ ቪዲዮ እያመጣን እንደዚህ እንሸቅልበታለን። ገባሽ አይደለም? እንደው ምኒቱ ጉድ ናት። እንደው ምን አይነት ሰው ነሽ? እንደው ምን አይነት አፈጣጠር ነው የፈጠረሽ? ኧረ ዲያ አፍ ሲከፈት ጭንቅላት ይታያል አሉ። ለነገሩ ያንቺ አእምሮ ይህን አክል ነው የሚያስበው ማለት ነው። እንደ ግሊኮስ ራሱ ብንሰጥሽ ራሱ አይገባሽም። የሚገባሽም ሰው አይደለሽም። ዶማንሽ አእምሮሽን፣ ልብሽን በመጥፎ ነገርን ያሳወርሽው ሰው ነሽ። ለማንኛውም ሩታ ንግስትሽ ናት። እሺ ምኒቱ ደደብ ናት።